በእጩዎች ምዝገባና በምርጫው ቀን የምርጫ አስፈጻሚዎች ገለልተኝነትና ሙያዊ ብቃት ላይ በቦርዱ ከፍተኛ ክትትል ሲደረግ መቆየቱን ያነሱ ኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ቦርዱ ባደራጀው የክትትል ቡድን የህግ ጥሰቶችና ያልተገቡ ያሏቸው ጣልቃ ገብነቶችን ተከላክለዋል። በአንዳንድ የምርጫ ክልሎች የአካባቢ አስተዳደሮች ጣልቃ ገብነት፣ በምርጫ አፈጻጸም የአሰራር ግድፈቶች እና ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በመመርመርና በራሱ የክትትል ቡድን በተገኘ መረጃ የህዝብን ድምፅ ከማንኛውም ጉዳይ በላይ በማስቀደም በአንዳንድ ምርጫ ክልሎች በድምፅ መስጫው ቀን ጭምር አስፈጻሚዎችን አሰናብቷል። የምርጫ ውጤቶች ላይም ውሳኔ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት እሁድ የሰባተኛው ጠቅላላ ምርጫ ውጤት ይፋ ባደረገበት ወቅት የምርጫውን ውጤት በይፋ የዘረዘሩት የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ በፊ ናቸው። ቦርዱ ባሰማራቸው የክትትል ቡድኖች በኩል የመጡለትን የምርጫ ህግ ጥሰቶች መነሻ በማድረግ በቦርዱ በኩል የእርምት እርምጃዎችም ተወስደዋል። በተለይም በድምፅ መስጫው ዕለት የክትትል ቡድኖቹ በአንዳንድ ምርጫ ጣቢያዎች የለያቸው የምርጫ ህግ ጥሰቶች፣ ለአብነት የፖለቲካ ፓርቲ ወይም የግል እጩ ተወካዮች ወደ ምርጫ ጣቢያ ገብተው እንዳይታዘቡ ማድረግ፣ እከሌ ፓርቲን ምረጡ የሚሉ ህገወጥ ቅስቀሳዎች፣ በምርጫ አስፈጻሚዎች ላይ የሚደረጉ ተጽዕኖች፣ የአስፈጻሚዎች የገለልተኝነት ችግሮች ተስተውለዋል። ቦርዱም በክትትል ቡድኑ የቀረቡ ጥሰቶችን በማረጋገጥ በምርጫ ጣቢያዎች የተሰጡ ድምፆችን በምርጫ ክልል ደረጃ ከማዳመር እንዲወጡ፣ በዚህ ህገወጥ ተግባር ላይ የተሳተፉ የቦርዱ አንዳንድ አስፈጻሚዎች ላይ የአስተዳደርና የወንጀል ተጠያቂነት እንዲኖር፣ በዚህ ህገወጥ ተግባር ውስጥ የተሳተፉ አንዳንድ የመንግስት አካላት የወንጀል ተጠያቂነት እንዲኖር ቦርዱ ወስኖ ለሚመለከተው የምርመራ አካል እንዲመራ የማድረግ ሂደት ላይ ይገኛል። የቦርዱ ምክትል ሰብሳቢ ተስፋዬ ንዋይ የምርጫውን ውጤት በገለጹበት ወቅት በ12 የምርጫ ክልሎች 9 የህዝብ ተወካዮች ምክር ቤትና በ4 የክልል ምክር ቤት ውጤቶችን በድጋሚ ቆጠራ እንዲጣራ፣ በ11 የምርጫ ክልሎች ማለትም 6 የህዝብ ተወካዮችና በ7 የክልል ምክር ቤቶች ደግሞ ዳግም ምርጫ እንዲደረግ መወሰኑንም ገልጸዋል። ብሔራዊ ምርጫ ቦርዱ ጉልህ የሆነ የድምፅ አቆጣጠርና ውጤት አሞላል ችግር በማጋጠሙ ድጋሚ ቆጠራ እንዲካሄድ ውሳኔ ያስተላለፈባቸው 12 የምርጫ ክልሎች ሲሆኑ ከነዚህም 3ቱ በደቡብ ኢትዮጵያ፣ 3ቱ በኦሮሚያ ክልል፣ 2ቱ በሲዳማ ክልል፣ 2ቱ በሶማሌ ክልልና በአፋርና በማዕከላዊ ኢትዮጵያ አንዳንድ የምርጫ ክልሎች ያጋጠሙ ናቸው። ቦርዱ በተፈጸመው ጉልህ የምርጫ ህግ ጥሰት ምክንያት ውጤቶቹን ሙሉ በሙሉ ሰርዞ ድጋሚ ምርጫ እንዲካሄድባቸው ከወሰነባቸው የምርጫ ክልሎች ደግሞ በኦሮሚያ ክልል በባቱ ዙዋይና ቤጊ የምርጫ ክልሎች፣ በማዕከላዊ ኢትዮጵያ በ2 የህዝብ ተወካዮች ምክር ቤት የምርጫ ክልሎች፣ በሶማሌ ክልል 5 የክልል ምክር ቤቶች ምርጫ ክልሎች እና በሲዳማ ክልል 2 የህዝብ ተወካዮች ምክር ቤት የምርጫ ክልሎች ናቸው። እነዚህ ዳግም ቆጠራና ዳግም ምርጫ የሚደረግባቸው 23 የምርጫ ክልሎች ውጤት ትናንት ይፋ በተደረገው ጠቅላላ የምርጫ ውጤት ውስጥ አለመካተቱም ነው የተገለጸው። በዚሁ ወቅት በመድረኩ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ምርጫን ላሸነፉት አደራ ተወጡ ብለዋቸዋል። የምርጫ ትልቁ በረከት ለሀገር የሚኖረው ዘላቂ እድገትና መረጋጋት። ለነውጥ ምርጫ አይካሄድም፣ ለሁከት ድምፅ አይሰጥም። ስለዚህ ኢትዮጵያ ህዝቦች የመረጡበት ዋናው ቁም ነገር ትልቅ ለሀገር መደላድል የጋራ የሆነ ማህበራዊ ጥሪትና ሀብት በመሆኑ እያንዳንዳችሁ በምርጫው ባገኛችሁ ተቀባይነት ልኬታ ብቻ ሳይሆን ህዝቡ አልቆ በተመለከታችሁ ከፍታ ልክ አደራችሁን በታማኝነት መፈጸም ይኖርባቸዋል። ገዢው ብልጽግና ፓርቲ የክልል ምክር ቤቶችና የኢፌዴሪ ህዝብ ተወካዮች ምክር ቤት አብላጫውን ድምፅ በማግኘት በሰፊው ማሸነፉን ምርጫውን ያስፈጸመው የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በይፋ ማሳወቁ ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በሰባተኛው ጠቅላላ ምርጫ 17 የፖለቲካ ፓርቲዎች የህዝብ ተወካዮች ምክር ቤት መቀመጫዎች ማግኘታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ይህም በ2013 ዓ.ም ተካሂዶ በነበረው 6ኛ ሀገራዊ ምርጫ ከተገኘው የመቀመጫ ቁጥር ጋር ሲነጻጸር ቢያንስ በ4 እጥፍ መጨመሩን አሳይቷል። የተቃዋሚዎች መቀመጫ ቁጥር መጨመር በቀጣይ በሚመሰረተው ምክር ቤት ላይ ምን የተለየ ነገር ይዞ ይመጣ ይሆን ሲል ሸዋንግዛው ወጋየው ተመራጭ እንደራሴዎችንና የፖለቲካ ሳይንስ ባለሙያዎችን አነጋግሮ ተከታዩን ዘገባ ልኮልናል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ይፋ ባደረገው የምርጫ ውጤት መሰረት ተቃዋሚ ፓርቲዎች 40፣ የግል ተወዳዳሪዎች ደግሞ 8 የፌዴራል መቀመጫዎችን አግኝተዋል። ይህም በ2013 ዓ.ም ተካሂዶ በነበረው ምርጫ ከተገኘው የመቀመጫ ቁጥር ጋር ሲነጻጸር የአሁኑ ቢያንስ በ4 እጥፍ መጨመሩን ያሳያል። ዶክተር አወቀ ሐምዛዬ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን በመወከል ለሁለተኛ ጊዜ የህዝብ ተወካዮች ምክር ቤት ወንበር ካሸነፉት መካከል ናቸው። ዶክተር አወቀ አሁን የተገኘው የመቀመጫ ቁጥር በቀላሉ መታየት የለበትም ይላሉ። በርካታ ማህበረሰቦች ውስጥ ያሉ ችግሮች
ፓርቲ በተለየ ሁኔታ እንዲነሱ ደመጡ የበለጠ የህዝብ ድምፅ እንዲሰማ ያደርጋል የሚል የራሴ ግምገማ አለኝ። ትክክለኛ ይመስለኛል። ባለፈው የምክር ቤት ዘመን የተቃዋሚዎች መቀመጫ ቁጥር አነስተኛና የምክር ቤቱ የስነ ስርዓት ደንብ ከሚጠይቀው ቁጥር ያነሰ እንደነበር የጠቀሱት ዶክተር አወቀም በዚህም የተነሳ አጀንዳ ማስያዝን ጨምሮ በምክር ቤቱ የህዝብን ፍላጎት ለማንጸባረቅ አዳጋች ሆኖ መቆየቱን ገልጸዋል። በቀጣዩ ምክር ቤት ተቃዋሚዎች በቁጥር ከፍ ብለው መገኘታቸው የምክር ቤቱ ደንቦች የሚጠይቁትን መስፈርቶች በማሟላት የተሻለ ተሳትፎ ለማድረግ ያስችላል የሚል እምነት እንዳላቸው ተናግረዋል። ምክር ቤቱን ስነ ስርዓትና የአባላት ስነ ምግባር ደንብ ይባላል። በዛ ውስጥ ምድላል የተቃዋሚዎች ቀን ይኖራል። በሳምንት አንድ ቀን ይላል። አጀንዳ ተቃዋሚዎች ፎርሙሌት አድርገው ለውይይት ለፓርላማ ያቀርባሉ። ይሄ አሁን በፊት ሞክረን ያልተሳካልን በጣም ትንሽ ስለነበረ አሁን በርካታ ስለሆን አጀንዳዎችን ቀርጸን ፓርላማ እንወያይበት የማድረግ እድል ይከፍትልናል። ስለዚህ የአስፈጻሚ አካልን ለመቆጣጠር እና መንግስት የበለጠ አሰራሩ ግልጽ እንዲሆን የማድረግ ሀሳብ አለው የሚል የራሴ ግምት አለኝ። አቶ አወላሊ በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ጥናት መምህር ናቸው። የተቃዋሚ ፓርቲዎች በክልሎችና በፌዴራል የህዝብ ተወካዮች ምክር ቤት ያላቸው መቀመጫ መጨመር በበጎ የሚታይ መሆኑን ይናገራሉ። ግን ደግሞ የተቃዋሚ አባላት በምክር ቤቱ የሚጠበቅባቸው ሚና ሊጫወቱ ይችላሉ የሚል እምነት እንደሌላቸው የገለጹት የፖለቲካ ሳይንስ መምህሩ ለዚህም ምክንያት ነው ያሉትን ጠቅሰዋል። እነዚህ ተቃዋሚ ፓርቲዎችስ ወደ ፓርላማ የመጡበት መንገድ ኳሊቲ ነበረ ወይ የሚለው ሪሊ በዓለም አቀፉ የዲሞክራሲ ኢንዴክስ መስጠት ሪል ኦፖዚሽን በእውነትም ገዢውን ፓርቲ አሸንፎ ነው ወይ ፓርላማ የገቡት የሚለው በጣም አጠራጣሪ ስለሆነ፣ ምክንያቱም በተለያዩ አካባቢዎች እንደታዘብናቸው ተቃዋሚ ፓርቲዎች ያሸነፉባቸው የምርጫ ጣቢያዎች ገዢ ፓርቲ እጩ ያላቀረበባቸው መሆኑ፣ ይሄ ደግሞ ቅድሚያ በተወሰደ ውይይትና ዝግጅት መሆኑ ፓርላማው የአንድ ፓርቲ ብቻ መቀመጫ ነው ከሚለው እይታ የተለየ እይታ ዓለም አቀፍ ኢሜጅ ለመፍጠር ያለፈ ሚና እንደሌለው ዶክተር አወቀ አምዛዬ መምህር አወላሊ በሰነዘሩት ሀሳብ ላይ እንደሚስማሙ ይናገራሉ። ያ ማለት መቀመጫ ያገኙ አባላት በሙሉ በይሉኝታ ይታሰራሉ ብሎ መገመት ስህተት መሆኑን የጠቀሱት ዶክተር አወቀም ለመሰረታዊ መርህ ተገዢ የሆኑ አባላት እንዳሉ ማሰብ ይገባል ይላሉ። ኦልሬዲ አንድ ነገር የሚሰጥ ሰው ገንዘብም ይሁን ስልጣንም ይሁን ኖርማሊ ኤክስፐክት ያደርጋል በሰጠው እኩል እንድታገለግለው ተስፋ ያደርጋል። ግን በሌላ በኩል በይሉኝታ ሰዎች ይታሰራሉ ማለት አይደለም። አንዳንድ በይሉኝታ ሰዎች አይታሰሩም መሰረታዊ መሪ ካላቸው። ግንቦት 24 ቀን 2018 ዓ.ም በተካሄደው ጠቅላላ ምርጫ ከተወዳደሩት 42 የፖለቲካ ፓርቲዎች መካከል የህዝብ ተወካዮች ምክር ቤት መቀመጫ ያገኙት 17 ፓርቲዎች መሆናቸውን የብሔራዊ ምርጫ ቦርድ በትናንቱ የውጤት መግለጫው ማስታወቁ ይታወቃል።